በዜና መጽሔታችን በቀጣይነት ስፖርታዊ ጉዳዮችን የምንመለከትበት ሰዓት ላይ እንገኛለን። ስፖርታዊ ጉዳዮች ላደረሰን ደግሞ ብሩህ ውበት ስቱዲዮ ይገኛል። እንደምን አልክ ብሩህ? ሰላም ነኝ። ሰላም ነኝ። የአየር ሰዓቱን ላንተ ለቀቅያለሁ። አመሰግናለሁ። በሀገር ውስጥ መረጃዎች ጀምራለሁ። አብራችሁን ቆዩ። በ44 ቡድኖች መካከል የሚካሄደውና በፌዴራል ዳኛ ደረጃ መራ የተሰየመው የፉትሳል ውድድር ትናንት ተጀምሯል። የክረምት የረፍት ጊዜያትን በተለያዩ የሊግ እርከን ላይ የሚጫወቱ ተጫዋቾችን እንደ ቅድመ ውድድር ዝግጅት የሚረዳው ይኸው ጨዋታ ትላንት በባህር ዳር ሲጀመር በብዙ ተመልካቾች ታጅቦ ነው። በመክፈቻው ዕለት በተካሄደ ጨዋታ በምድብ ሀ አማን ካፌ ከዳጋ ሜትር ታክሲ ያደረጉት ጨዋታ 3-1 በሆነ ውጤት ተጠናቋል። በዚሁ ምድብ ጤና ፋርማሲ ከግርማጅን በተመሳሳይ 1-1 ተጠናቋል። ምድብ ላይ የተደረገው ጨዋታ በመሸናነፍ የተጠናቀቀ ነበር። ሰባታሚት ጊዮን ካፌ ማስጃምቦን 4-2 አሸንፏል። ከነማ ፋርማሲ ከቤተል ክሊኒክ ያደረጉት ጨዋታ ጥሩ ፉክክር ተደርጎበት በከነማ ፋርማሲ 3-2 አሸናፊነት ተቋጭቷል። ውድድሩ ዛሬም ቀጥሎ እየተካሄደ ይገኛል። በአፍሪካ ኮንፌዴሬሽን ዋንጫ ኢትዮጵያን የሚወክለው ውልዋሎ አዲግራት ዩኒቨርሲቲ የሶስት ተጫዋቾችን ዝውውር አጠናቋል። በመጀመሪያ ከስምምነት የተደረሰው የመስመር አጥቂው ኢዮብ አለማየሁ ነው። ተጫዋቹ በወላይታ ዲቻ፣ ጅማ አባጅፋር፣ ሐዋሳ ከተማና ያለፉትን ዓመታት ደግሞ በሀዲያ ሆሳዕና ቆይታን አድርጎ አሁን ማረፊያው ውልዋሎ አዲግራት ዩኒቨርሲቲ ሆኗል። ሁለተኛው ፈራሚ ግዙፉ አጥቂ ካርሎስ ዳምጠው ሲሆን የቀድሞ ቡድኑን በድጋሜ ተቀላቅሏል። ከዚህ ቀደም ነገሌ አርሲ፣ መቻል፣ መቀሌ ሰባ እንደርታ፣ ጅማ አባቡና ለገጣፎ ለገዳዲ፣ ኢትዮ ኤሌክትሪክ፣ ድሬዳዋ ከተማና ወላይታ ዲቻን ያካለለው ካርሎስ ዳምጠው ቢጫዎቹን ተቀላቅሏል። ተጫዋቹ ውልዋሎ አዲግራት ዩኒቨርሲቲ በሚቀጥለው ወር በአፍሪካ መድረክ ላለበት ጨዋታ በማጥቃት በኩል አማራጭ እንደሚፈጥርለት ይጠበቃል። ሌላኛው ፈራሚ ተከላካዩ በረከት ሳሙኤል ሲሆን ከዚህ ቀደም ድሬዳዋ ከተማና ሰበታ ከተማ ተጫውቶ አሳልፏል። ያለፉትን 4 ዓመታት በሐዋሳ ከተማ ጥሩ ጊዜ ማሳለፍ የቻለው የመሃል ተከላካዩ ያለውን ልምድ በመጠቀም ለቢጫዎቹ የተከላካይ ክፍል መረጋጋትን ሊፈጥርላቸው እንደሚችል ታምኖበታል። ሀያ1ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በአሜሪካ ኦሪገን ከሐምሌ 29 እስከ ነሐሴ 3 ይካሄዳል። በዚህ ዓለም አቀፍ ሻምፒዮና ከ190 ሀገራት የተውጣጡ ከ1700 በላይ ወጣት አትሌቶች በ44 የውድድር አይነቶች ይፎካከራሉ። በመድረኩ የምትሳተፈው ኢትዮጵያ በመካከለኛና በረዥም ርቀት ውድድሮች በዓለም ደረጃ የገነባቸውን ጠንካራ ታሪክ ለማስቀጠል በሙሉ ዝግጅት ላይ ትገኛለች። በአሁኑ ሰዓት ወጣት አትሌቶቿም የሀገራቸውን ባንዲራ በክብር ለማውለብለብ በከፍተኛ ቁርጠኝነት እየተዘጋጁ ይገኛሉ። በ2024 በፔሩ ሊማ በተካሄደው 20ኛው የዓለም ከ20 ዓመት በታች ሻምፒዮና ኢትዮጵያ 6 የወርቅ፣ 1 የብርና 2 የነሐስ በአጠቃላይ 9 ሜዳሊያዎችን በማሸነፍ በሜዳሊያ ሰንጠረዡ ሁለተኛ ደረጃን ማስመዝገቧ ይታወሳል። በዘንድሮ ሻምፒዮና ኢትዮጵያ በ5000፣ በ3000፣ በ1500 እና 800 ሜትር በሁለቱም ጾታዎች የምትሳተፍ ሲሆን በ3000 ሜትር መሰናክልና በ400 ሜትር በሴቶች የምትሳተፍ ይሆናል። በእርምጃ ውድድር በሁለቱም ጾታዎች ላይ ተሳትፎ በማድረግ ለተሻለ ውጤት በትኩረት መዘጋጀቷን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል።